ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? እንግዲህ ቀኑ ዕለተ ሐሙስ ነው። ከአንድ ቀን ቆይታ በኋላ ዳግም ተገናኝተናል። በትናንትናው ዕለት መደበኛው ሳምንታዊው የዜና ወጃ በብስራት ቀርቦ ነበረ። በርካቶቻችሁ እንግዲህ በሰጣችሁን አስተያየት በጎ ምላሽ እንደሰጣችሁን አይተናል። እግዚአብሔር አብስቶ ይባርካችሁ። ዛሬ ደግሞ እንግዲህ የቀኑን መረጃ ለማቅረብ ወደ እናንተ ዳግም ብቅ ብለናል። መስመር ላይ ፓስተር አለማየሁ ተገኝቶልኛል። ደወል አድርጌለታለሁ። ካለበት ቦታ ሆኖ እንግዲህ የቀኑን መረጃ አቀናብሮ ሊያወጋን ዝግጁ ሆኖ እየተጠባበቀን ይገኛል። እንግዲህ ዓለማችን በአሁኑ ሰዓት ተባብሶ የቀጠለው የተፈጥሮ አደጋ እንዲሁም ደግሞ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ የሆኑ ውጥንቅጦች በሰፊው እየታዩ እየተሰሙ ይገኛሉ። እንግዲህ ይህንና ይህን መሰል መረጃዎች በእግዚአብሔር ቃል ቃኝቶ የማንቂያ ደወል ሊደውልልን ተገኝቷልና በአድማጮቻችን ስም እግዚአብሔር ይባርክ ማለት እወዳለሁ። እንግዲህ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን ዓለማችን እንዴት እየሆነች ነው? በምንስ መንገድ እየተጓዘች ነው? የእግዚአብሔር ቃል ደግሞ ከዘመናት በፊት ምን ብሏል የሚለውን እንግዲህ ልንዳስስ ወደ እናንተ መጥተናል። መረጃዎችን አደራጅቶ እንግዲህ ሊያወጋን የስልክ መስመር ላይ የተገኘልን ፓስተር አለማየሁ ነሙ እየጠበቀን ይገኛል። እንግዲህ ከእርሱ ጋር መልካም ቆይታ እንዲሆንልን እመኛለሁ። እንግዲህ በቀጥታ ወደ መረጃችን ከማምራታችን በፊት በሰላምታ ጀምርና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ዋልክ? እንደምን አልክ? እግዚአብሔር ይመስገን። እንግዲህ ካለ ውድ ጊዜ መረጃን ለአድማጮች ልታቅርብ ብቅ ብለሃልና እንግዲህ ከአንድ ቀን ቆይታ በኋላ ነው የተገናኘነው። ምን ምን ጉዳዮች እየተደመጡ ይገኛሉ ፓስተር? እንግዲህ በትናንትናው ዕለት የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወደ አሜሪካ ዋሽንግተን ዲሲ አምርተው እንደነበረ ይታወቃል። ነገር ግን ጉዟቸው አልጋ ባልጋ አልነበረም። በተለያዩ የአየር ክልሎች እንዳያልፉ የተለያዩ ሀገሮች ክልከላ አድርገውባቸው ነበረ። እንግዲህ ወዳጅ በሚሏቸው ሀገሮች በኩል ነው አልፈው ዋሽንግተን የገቡት። በዋሽንግተን እንግዲህ ያው ይሄ 8ኛ ጉዟቸው ነው። ዶናልድ ትራምፕ ከተመረጡ በኋላ ይገርማል 8ኛ ጉዟቸው ነው። በ8ኛ ጉዟቸው እንደ በፊቱ ሞቅ ያለ ነገር አልነበረም። ምክንያቱም በሁለቱ መካከል በሚዲያ ሊወጣ ያልቻለ የሻከረ ግንኙነት ከጊዜ ወደ ጊዜ የነበረ ጉዳይ ነበረ። እንደውም አንተም እንደምታውቀው የቃላትም ጦርነቶች ነበሩ ከዚህ በፊት። በተለይ የአሜሪካ የምክትል ፕሬዝዳንት ጄዲ ቫንስ በኔታንያሁ ላይ መስመር የለቀቀ ወርውረው ነበረ። ራሳቸውም ዶናልድ ትራምፕም ቢሆኑ እስራኤል ያለኛ ሀገር መሆን አትችልም የሚለው ቃል ብዙ የእስራኤል ዲፕሎማቶችን እና ፖለቲከኞችን ያስቆጣ ቃል እንደነበረ ይታወቃል። ነገር ግን ይሄ ሁኔታዎች ባልተፈቱበትና በተለይም ደግሞ ዶናልድ ትራምፕ ለቱርክ የኤፍ-35ን ለመሸጥ መወሰናቸው እንደዚሁም ደግሞ ለሳውዲ አረቢያ
የኒኩለር ሰላማዊ ወይም የሲቪል ኒኩለር ጣቢያን ለመገንባት መወሰናቸውና መፈራረሞች ፊርማዎች መኖራቸው እነዚህ ጉዳዮች ትንሽ እስራኤል ላይ በጣም ቅሬታ ብቻ ሳይሆን ተቃውሟቸውንም ወጥተው የገለጹበት ሁኔታ ነበረ። በተለይም ደግሞ እስራኤል የአረቡ ሀገር ኒኩለር እንዲታጠቁ የማትፈልግ የኒኩለር ፕላንትም እንዲኖራቸው የማትፈልግ ሀገር ነች። ምክንያቱም ከዚህ በፊት በዜና ማቅረበነዋል በዩራኒየሙ ያው በየጊዜው እየተብላላ የመብላላት መጠኑ እያደገ በሚሄድበት ቁጥር ለአቶሚክ ቦምብ ወይም ለኒኩለር ቦምብ ስለሚሆንና ይህ ሁኔታ ለእስራኤል ደግሞ የስጋት ሁኔታ ስለሆነ እነዚህ ሁሉ አጀንዳዎች በታጨቁበት ሁኔታ ነው የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በአሜሪካ የገቡት ይመስለኛል። እንግዲህ ለተባበሩት መንግስታት ድርጅት አመታዊ ስብሰባ ይመስለኛል በኒውዮርክ እዛ ለመሳተፍም ጭምር ነው። ያው የዓለም አቀፍ ምንድነው የፍርድ ቤት ማዘዣ ለማስወጣትም እንደዚሁ በኒውዮርክ አካባቢ እሳቸውን ለማሰር ጥረቶች እየተደረጉ እንደሆነ ይታወቃል። ከዚህ ባሻገር ደግሞ አንድ መረጃም አይቼ ነበርና በጣም የተገረምኩበት ከዩክሬኑ ፕሬዝዳንት ዘለንስኪ ጋርም እንዲሁ ቆመው ሲያወጉ ይታይ ነበርና ምን ሐሳቦችን በዚህ ላይ ታክላለ? አዎ እንግዲህ ምንድነው ዘለንስኪም ድንገት የተከሰቱ አይመስለኝም። የሆነ የተቀመረ ነገር እንዳለ ነው የሚያመለክተው። ነገር ግን የመጀመሪያው ይሄንን ጉዳይ እናንሳውና የዘለንስኪን ደግሞ እናስከትለዋለን። መልካም እና በነጩ ቤተ መንግስት ያደረጉት ስብሰባ እጅግ አስፈላጊና ውጤታማ እንደነበረ ነው የተገለጸው። ይሁን እንጂ ያው ብዙ የሻከረ በኋላ ላይ መጣበታለው የስብሰባው ድባብ ጥሩ እንዳልነበረ ነው አንዳንድ የዜና ምንጮች እየገለጹ ያሉት። ሁለቱ መሪዎች ለ90 ደቂቃዎች ያህል በኦቫል ኦፊስ ውስጥ በኢራን ጉዳይ ላይ ጥልቅ ውይይት አድርገዋል። እንግዲህ ከተለያዩ የፖለቲካ ግፊቶች ቀድሞ የነበሩ አለመግባባቶች በኋላ ይህ ስብሰባ በአዎንታዊ መንፈስ መጠናቀቁ ለኔታንያሁ ትልቅ ድል እንደሆነ ይታያል። የሚገርም ነገር እዚህ ጦርነት ውስጥም አሁን አሜሪካ ታረገው ድብደባ ውስጥ ያለመሳተፋቸው ምክንያት እነዚህ በውስጥ የተፈጠረ ችግርና ለኛ ብዙ ሊገልጡት የማይፈልጉት ለዓለም ሊገልጡት የማይፈልጉት የሁለቱ ሀገሮች ቅራኔዎች የሚያመለክት ነው። ይሁን እንጂ ግን ስብሰባው ከተደረገ በኋላ የአሜሪካ አውሮፕላኖች ታውቃለህ የነዳጅም ጫኝ አውሮፕላኖች ቤንጎሪዮን ማረፊያ ላይ እንደደረሱ ይታወቃል። እንዲሁም ደግሞ የጦር ጀቶቹ እዛ እንዳሉ ይታወቃል የአሜሪካ። ከዛ ተነስተው በትናንትናው ዕለት እንደውም ድብደባ ሁሉ እስከማድረግ ደረጃ ደርሰዋል። ከዚህ ውይይት በኋላ ነው እንግዲህ ለእሳቸው ለኔታንያሁ እንደ ድል የተቆጠረው። ሁለቱም ወገኖች በኢራን ጉዳይ ላይ ጠንካራ ትብብር እንዳላቸው ገልጸው ኢራን ኒኩለር መሳሪያ እንዳይኖራት በጋራ እንደሚሰሩ አረጋግጠዋል። እንግዲህ አንዱ የግጭታቸው መንስኤ የነበረው የኒኩለር መሳሪያ አይኑራትና ይኑራት ሳይሆን የአሜሪካን እስከ ዩራኒየም ማብላላቱን ለ15 ዓመት እንድታቆም የሚለው ውሳኔን መቀበሏንና ኢራንም ይሄ በዚህ ጉዳይ ላይ መስማማቷን፣ ነገር ግን የማብላላት ደረጃው ከ3 እስከ 20 ባለው ድረስ ሆኖ ለሲቪል ሰላማዊ ዓላማ መጠቀም እንደምትችል የሚያስብ ረቂቅ ሰነዶች ቀርበው ስለነበረና በዛ ጉዳይ ላይ አሜሪካ የመስማማት አዝማሚያ በማሳየቷ እስራኤላውያኖች ኩርፊያ ውስጥ እንደነበሩ ይታወቃል። እንግዲህ አሁን ላይ አንዱ የተስማሙበት እንዳይኖራት የሚለውን በጋራ ስምምነታቸው ላይ የማስቀመጥ ሁኔታዎች ታይተዋል።
ኔታንያሁ ከስብሰባው በኋላ በማህበራዊ ሚዲያ ያቀረቡት መግለጫ ውይይቱ እስካሁን ከተደረጉት ሁሉ የተሻለ እንደነበረ ጠቅሰዋል። እንግዲህ ይህም በሁለቱ መካከል እየጠነከረ ያለውን የፖለቲካና የደህንነት ትብብር የሚያመለክት ነው ለማለት ሞክረዋል። እንግዲህ በስብሰባው ላይ ኢራን ብቻ አይደለችም የተነሳችው። ያው የመካከለኛው ምስራቅ ሙሉ ነው የተዳሰሰው። ነገር ግን ዋና የተነሱትን ነው ለማየት የሞከርኩት። ሁለተኛ የተነሳችው ሳውዲ አረቢያ ነው። እንግዲህ ሳውዲ አረቢያ ይሄ የኒኩለር ፕላንት እንዲተከልላት ከእስራኤል ጋር የመደበኛ የዲፕሎማሲ ግንኙነት መመስረት እንዳለባትና እስራኤልን እንደ ሀገር መቀበል አለባት የሚለው እንደ ቅድመ ሁኔታ እንደተቀመጠ ይታወቃል። እንግዲህ ይሄ ጉዳይ ምናልባትም ሳውዲ ትቀበላለች አትቀበልም እሱ የሳውዲ መንግስት ምላሽ የሚሰጥበት ነው። መደበኛ ግንኙነት መመስረት የሚችል እድል እንደተወያዩ ተገልጿል። በምን በኩል ይሁን የሚለው ነገር እንዴት ይሁን? ለምሳሌ አሁን ሳውዲ በፍልስጤም ጉዳይ ወይም በጋዛ ጉዳይ ግልጽ የሆነና ጠንካራ የሆነ አቋም አላት። በአላስካ ሞስክ ላይ እየተደረገ ያለውንም ደግሞ በጣም በጽኑ ከሚቃወሙትና እስራኤልን ከሚኮንኑት አገሮች አንዷ ነች። ሌላው እስራኤል በቀጠናው የምታደርገውን መስፋፋት በጣም የምትቃወምና የማትደግፍ ሀገር ነች። ከዚህ አንፃር በምን ሁኔታ ነው የዲፕሎማሲ ግንኙነት ልትመሰረት የምትችለው የሚለው ነገር ጥያቄ ምልክት ውስጥ የሚገባ ነው። ምክንያቱም አሁን ላይ እስራኤል ከዓለም አቀፉ ማህበረሰብ የመገለል አዝማሚያው እጅግ ሰፊ እንደሆነ የሚያሳየው ከዚህ የሚበሩበትን የመስመር አቅጣጫ እንኳን በአየር ክልላቸው ላይ እንዳይበሩ መከልከሉ ምን ያህል ጫና ውስጥ እንዳሉ የሚያመለክት ነው። እና ይሄ በነጩ ቤተ መንግስት የተሰጠው መግለጫ መሰረቱ ጥሩና ውጤታማ ይበሉት እንጂ መሬት ላይ ሲወርድ ነው ጥሩና ውጤታማ መሆኑ የሚታየው። ምክንያቱም ከዚህ ጋር አንድ ነገር ዶናልድ ትራምፕ የተናገሩት ነገር አለ። ማለትም ምንድነው ከጋዜጣዊ መግለጫ በተሰጠበት ወቅት ላይ እኛ አሜሪካ የምትሸጠው ወይም ደግሞ ለማን እንዴት መሸጥ እንዳለባት ማንም ሊነግራት አያስፈልግም የሚለው ነገር አሁንም የአሜሪካን ሉዓላዊነትን ያስጠበቀ ነገር ነው የምናደርገው የሚለው ነገር የሚያሳይ ነው። ምክንያቱም የአሜሪካ የአንዱ ከፍተኛ የንግድ እንትኗ ምንድነው ብለን ብንመለከት የጦር መሳሪያ ነው። እና ይሄንን የጦር መሳሪያ ደግሞ ለማንና እንዴት መሸጥ አለብን የሚለውን ነገር ማንም ሊነግረን አይገባም የሚል ነገሮችን የሚያመለክት ነው። ሌላው እንግዲህ ከውስጥ ያው ሾልኮ የሚወጡ ነገሮች እንዳሉ ይታወቃል። ከቤንያሚን ኔታንያሁ ጋር የዋሽንግተን ጉዞ ጀርባ በዋሽንግተን እና በቴል አቪቭ መካከል ላለፉት አመታት የተዘረጋው መስመር እንደገና ለማስቀጠል የታለመ ጉዞ እንደነበረ ታውቋል። ዋናው የጉዞ ዓላማ በዚህ የሻከረውን ነገር ለማስቀጠል ነው። ይሁን እንጂ በዋይት ሃውስ አዳራሽ ውስጥ እንደ በፊቱ ኔታንያሁ ዘና ብለው መናገር ያልቻሉበት ሁኔታዎች ነበሩ። ምክንያቱም ከፍተኛ የሆነ
የቃላት ምልልሶችና ልውጦች እንደነበሩ ነው የተረጋገጠው። እነዚህ ለምሳሌ አንዳንድ ጊዜ ምንድነው እስራኤል ልክ አሜሪካን እንደምትመራ አይነት ተደርገው የሚነገሩ ንግግሮችና ከእስራኤል ዲፕሎማቶች የሚወጡ ነገሮች አግባብነት እንደሌላቸው የሚያመለክቱ ነገሮች እንደነበሩ ከካሜራ በስተጀርባ ብዙ ወቀሳዎች፣ ትችቶች የመሳሰሉትን ነገር ያስተናገደ ስብሰባ ነበረ እንጂ እንደሚወራው እሳቸው መግለጫ እንደሰጡት ድልን ብቻ ያንጸባረቀ ጉዳይ አልነበረም። እና እንግዲህ አንዱ ይሄ ነው። እንግዲህ እዛ ዋሽንግተን ላይ እሳቸውን እግር ተከትሎ የሄዱ የዩክሬን ፕሬዚደንት ማነው ዘለንስኪ እዛ ተገኝተዋል። የዘለንስኪ ዋና መገኘት የመሳሪያ ልመና ነው። አሁን ላይ የሩሲያ ሰራዊትን መቋቋም ባለመቻልና በተለይም ፓትሪዮት ሚሳኤል 300 ፓትሪዮት ሚሳኤል በአስቸኳይ እንዲሰጣቸው ጥያቄ ነው ያቀረቡት የዩክሬኑ ፕሬዝዳንት። ይሄንን ጥያቄ ነው ያቀረቡት። እንግዲህ ሁሉ ጊዜ ወደዛ በሚሄዱበት ሰዓት አንዳንድ ቻሌንጆች እሳቸው ይገጥሟቸዋል። ነገር ግን አሁን ላይ ያው ይሄንን ፓትሪዮት ሚሳኤልን በአገራቸው እንዲመረት ዶናልድ ትራምፕ በኔቶ ስብሰባ ላይ በነበሩበት ጊዜ ከዩክሬኑ ፕሬዝዳንት ጋር ባደረጉት ውይይት ይህንን ፍቃድ እንደሰጡ ይታወቃል። ነገር ግን ይሄ መሳሪያ ለማምረት ቢያንስ ከ3 እስከ 4 ዓመት ሊፈጅ ስለሚችል አሁን ላይ ያለውን ክምችት እያነሰ በመምጣቱ የኃይል መሰረተ ልማታቸውም እየወደመ በመምጣቱ ምናልባትም የአየር መከላከያቸውን በማጠናከር ከሩሲያ የሚደረግባቸውን ማንኛውም ወታደራዊ ጥቃት ለመቋቋምና ወደ ማምረቱ ለመምጣት የሚያስፈልግ ነገሮችን ለማመቻቸት ነው ሄዱት። እንግዲህ ዘለንስኪ በዛው ሲገልጹ ምንድነው አሁን ያላቸው ክምችት የ3 ወር ወይም ደግሞ የ100 ቀን ክምችት ብቻ ነው ያላቸው። ምናልባትም ይሄም ደግሞ በሩሲያ ድሮኖች መረጃዎች ከተገኘ ሊወድም የሚችል ጉዳይ ነው። ያው እንግዲህ በአንድ ክምችት ያስቀምጡታል ብዬ አላስብም። በተበታተነ አይነት ሁኔታ ነው ሊያስቀምጡት የሚችሉት። አሁን ላይ ይሄ ብቻ አይደለም፣ በነገው ዕለት ይዘን እንመጣለን። ዩክሬን በሌላ ደግሞ አዲስ የጦር ግንባር ከፍታለች ከኢራን ጋር። በጣም እሱ ነገር በጣም ገርሞኛል። ምናልባት በይቅርታ በዛሬው ምሽት ይዘነው እንመጣለን ብዬ አስባለሁ። ስለዚህ የነሱ እዛ ጋር የመገናኘት ጉዳይ በተለይም ደግሞ በኢራን ላይ የሚደረገውን ዘመቻ በአሸናፊነት ለመወጣት ኢራንን በተለያየ አቅጣጫ ለመወጠር የታቀደም አጀንዳ እንዳለ የሚያመለክት ነው ለማለት እወዳለሁ። እንግዲህ እነዚህ ነገሮች ናቸው በአለም ላይ ያሉት ነገሮች አሁን ላይ ጦርነትን የሚያስፋፉና ጦርነትን እየጨመረ እንዲሄድ የሚያደርጉ ነገሮች እንጂ ሰላማዊና የሰላም ድርድሮች የሚታዩበት አቅጣጫ የለም። በእርግጥ ዶናልድ ትራምፕ ከኢራን ጋር የሰላም ድርድር እንደገና ተቀምጠናል የሚሉ ነገር ቢያነሱም ነገር ግን በመሬት ላይ የሚታየው ነገር ጦርነቱ ውጊያው እንደቀጠለ ያለበት ሁኔታ ነው ያለው። ስለዚህ ምናልባት እነዚህ ነገሮች ስምምነት ይኖራሉ ወይ ይሆናል ወይ የሚለው ነገር ገና ወደፊት ርቀት የሚታይ ነገር ይመስለኛል። ባጭሩ የሚሆን ነገሮች አይደሉም። ምክንያቱም አዳዲስ ግንባሮች እየተፈጠሩ ያሉበት ሁኔታ ነው ያለውና ለዚህ እንግዲህ ደግሞ ያው የእግዚአብሔር ቃል የተናገረው ነገር በምድር ላይ ፈንተጎ ብሎ እየሆነ ያለበት እያየነው ያለንበት ጊዜ ነው።
ቅዱሳን ደግሞ ከምንም በላይ መጸለይ የእግዚአብሔርን ፊት መፈለግና ከእግዚአብሔር ጋር ህብረት ማድረግ አለብን ብዬ አስባለሁ። ጸሎት ብቻ ሳይሆን ህይወት ሊኖረን ይገባል። የጸሎት ህይወት ብቻ ሳይሆን ህይወት የጸለይነውን ተግባራዊ በማድረግ በእውነትና በጽድቅ የመመላለስ ነገርና ፈርሃ እግዚአብሔር በምድር ላይ እንዲነግስና ሰዎች ወደ እግዚአብሔር መንግስት እንዲመለሱ ማድረግ ይጠበቃል። ምክንያቱም ያለነው ያለቀ ዘመን ላይ ነው። የመጨረሻ ዘመን ላይ ነው። ክፋት የነገሰበት የገነነበት ዘመን ላይ ነው። እግር አውጥቶ በመሬት ላይ ሲሄድ እያየ ነው ያለንበት ዘመን ላይ ነውና ይሄን ዘመን ለማሸነፍ ከእግዚአብሔር ጋር መጣበቅ አማራጭ የሌለ ጉዳይ ነው ላለው ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እውነት ነው እንግዲህ ነገሮች ሁሉ በፍጥነት ወደ መገባደጃቸው እያመሩ እንደሆነ እሙን ነው። እኛም እንግዲህ በተለያየ አጋጣሚ በየጊዜው መረጃዎችን ለአድማጮች እያበረከትን እንገኛለን። እንግዲህ የጦርንም ወሬ የተሰሙ ዘንድ አላችሁ ያለው ጌታችንና መድኃኒታችን ኢየሱስ ክርስቶስ የዛሬ 2000 ዓመት የነገረን የመጨረሻው ዘመን አሁን ያለንበት ዘመን በመመልከት አስጠንቅቆን ነበረ። ስለዚህ ፓስተር እንዳለን ንቁና ሁሌ ዝግጁ በመሆን የክርስቶስን ዳግም መምጣት ሙሽራው ኢየሱስን ለመቀበል በጣም መበርታት እንዳለብን ነው እንግዲህ የሚያመላክቱት እነዚህ መረጃዎች። ስለዚህ የቤት ስራችንን ቶሎ በመስራት በመጨረስ ሴታችንን በመሙላት ዝግጁ እንድንሆን የእግዚአብሔር መንፈስ ሊረዳን ምኞታችን ነው። እንግዲህ የዕለተ ሐሙስ የቀን መረጃችን ይህንን የመሰለ ነው። በምሽቱ ደግሞ በሌላ አዳዲስ መረጃዎች ተመልሰን እንመጣለን። የእግዚአብሔር ምሕረት፣ ቸርነት፣ ጸጋ አይለየን እንላለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።